ዛሬ ስለ አድቫንቴጅ ኦፍ ግሎባላይዜሽን የሚለው ነገር እናያለን። የግሎባላይዜሽን የራሱ የሆኑ አድቫንቴጅ እና ዲስአድቫንቴጆች አሉ። እነዚህ ምንድን ናቸው? ግሎባላይዜሽን አድቫንቴጅ ነው ኦር ዲስአድቫንቴጅ ነው ያለው የሚለው ነገር በዛሬው ክላሳችን የምናይ ይሆናል ማለት ነው። ግሎባላይዜሽን ሪፈርስ ቱ ኢንክሪዝ ኢንተርኮኔክትድነስስ ኤንድ ኢንተርዲፔንደንስስ ኦፍ ዘ ካንትሪ ስሩ ኤክስቼንጅ ኦፍ ጉድ ሰርቪስ ኢንፎርሜሽን ኤንድ አይዲያ። ግሎባላይዜሽን የምንለው ነገር ሪፈር ቱ ኢንክሪዝ ዋት ኢንተርኮኔክትድነስ ኦር ኢንተራክሽን ኤንድ ኢንተርዲፔንደንስ ኦፍ ዘ ካንትሪ ስሩ ኤክስቼንጅ ኦፍ ዋት ጉድ ሰርቪስ ኢንፎርሜሽን ኤንድ አይዲያ። ግሎባላይዜሽን የምንለው ነገር የዓለም ኢንተርኮኔክት የመሆን ኢንተራክሽን ግንኙነትን ያጠናክራል እና ደግሞ ኢንክሪዝ እንዲሆን ያደርጋል እና ደግሞ ኢንተርዲፔንደንት እርስ በርሳቸው ኢንተርዲፔንደንት እንዲሆኑ ያደርጋል ማለት ነው። በአጠቃላይ ግሎባላይዜሽን ኢት ሃዝ ቦዝ አድቫንቴጅ ኤንድ ዲስአድቫንቴጅ። ግሎባላይዜሽን ኢት ሃዝ ቦዝ አድቫንቴጅ ኤንድ ዲስአድቫንቴጅ። Globalization so many advantages in developing and developed nation, also disadvantages in developing and non-developing country. Globalization ለዴቨሎፒንግ ዴቨሎፒንግ ለሆኑ ሀገራቶች አድቫንቴጅም ዲስአድቫንቴጅም አለው ማለት ነው። ለሁለቱም ቦታ ግሎባላይዜሽን ብዙ አይነት አድቫንቴጆች አሉ። የመጀመሪያው ግሎባላይዜሽን አድቫንቴጆች ውስጥ የመጀመሪያው ምንድነው ማለት ነው? ኢንክሪዝ ትሬድን ኢንክሪዝ እንዲሆን ንግድን እንዲጨምር ያደርጋል ማለት ነው። ግሎባላይዜሽን ሃዝ ፋሲሊቴትድ ኤክስፓንሽን ኦፍ ፍሪ ትሬድ ቢትዊን ዘ ካንትሪ። በካንትሪዎች ወይም ደግሞ በሀገራቶች መካከል ያለው የገበያ ነፃነትን ወይም ደግሞ ፍሪ ትሬድን ምን ያደርገዋል ማለት ነው? ኢንክሪዝ እንዲሆን ያደርገዋል ማለት ነው። ኤንድ ሊዲንግ ቱ ኢንክሪዝ ኢኮኖሚክ ግሮዝ ኤንድ ፕሮስፔሪቲ። ያው ትሬድ አደገ ስንል ትሬድ ኤክስፓንሽን ሲፈጠር ደግሞ አብሮ ኢኮኖሚው ምን ያደርጋል ማለት ነው? አብሮ ኢንክሪዝ ያደርጋል። በተጨማሪ ደግሞ በአንድ ሀገር ውስጥ ፕሮስፐሪቲ እንዲመጣ ያደርጋል ማለት ነው። ይሄ የመጀመሪያው አድቫንቴጅ ኦፍ ግሎባላይዜሽን ነው ማለት ነው። ሁለተኛው ኢንክሪዝ ካፒታል ሊኩዊዲቲ። የአንድ ሀገር ካፒታል ሊኩዊዲቲ አቅምን ይጨምራል ማለት ነው። እንዴት ነው አቅምን የሚጨምረው? ካፒታል ሊኩዊዲቲን እንዴት ይጨምራል የሚለው ነገር ስናይ Globalization has allowed investor from well-developed nation to invest in developing countries, promoting economic development and growth. Globalization has allowed attract investor and developed nation invest in what? Developing nation. በdeveloping nation ላይ ኢንቨስት እንዲያደርጉ ያደርጋል ወይም ደግሞ ይጋብዛል፣ አትራክት ያደርጋል፣ እነሱን ይስባል። በዛን ሰዓት እነዚህ ዴቨሎፒንግ ሀገራቶች ያላቸው ኢኮኖሚያቸው እንዲያድግ እና ደግሞ ግሮዝ እንዲያመጡ ያግዛል ማለት ነው። ሌላኛው ግሎባላይዜሽን አድቫንቴጁ ምንድን ነው? ፍሌክሲቢሊቲ ፎር ኮርፖሬሽን። ፍሌክሲቢሊቲ ሚንስ ዘ ላርጅ ኮርፖሬሽን ኢን ዴቨሎፕድ ካንትሪስ አክሮስ ዘ ቦርደር ኤንድ ኢንቨስት ኢን ዴቨሎፒንግ ካንትሪ ኤንድ ሜኒ መልቲናሽናል ካንትሪስ። ይሄም ማለት ምን ማለት ነው? እነዚህ ፍሌክሲቢሊቲ ስንል በዴቨሎፕድ ሀገራቶች ላይ ያሉ የተለያዩ ትላልቅ ኮርፖሬሽኖች ትላልቅ ኢንዱስትሪዎች በጣም በተለያየ አካባቢ ላይ ኢንቨስት እንዲያደርጉ ይጋብዛል ማለት ነው። እነዚህ ትላልቅ ድርጅቶች ለምሳሌ በኢትዮጵያ ሳፋሪኮም የሚባለው ድርጅት አለ። ሳፋሪኮም የኢትዮጵያ አይደለም የኬንያ ነው፣ ግን ተነስቶ ኢትዮጵያ ውስጥ ይሄን ኢንቨስት አድርጎ እየሰራ ነው ማለት ያንን አይነት እድል ይፈጥራል ማለት ነው። and across the border expanding their market and opportunity for growth. This is the main and the main advantage of globalization. ከግሎባላይዜሽን ሜን አድቫንቴጅ ከምንላቸው መካከል ዋነኛው flexibility for what? corporation ነው ማለት ነው። ሌላኛው ግሎባል ማስ ሚዲያ ታይስ ዘ ወርልድ ቱጌዘር። ግሎባል ማስ ሚዲያ ኤግዛምፕልስ CNN፣ አልጀዚራ፣ ቢቢሲ የምንላቸው እነዚህ የተለያዩ ሚዲያዎች ዓለምን አንድ ያደርጋሉ ማለት ነው። ግሎባል ማስ ሚዲያ ኤንድ ኮሚኒኬሽን አድቫንስመንት ብሪንግ ዘ ፒፕል ክሎዘር እንዲሆን አንድ እንዲሆን የተለያዩ ኢንፎርሜሽኖች ሼር በማድረግ ዓለም አሁን ምን ትመስላለች የሚለው ነገር ለማሳወቅ በጣም ጥቅም አላቸው። ወይም ደግሞ እነዚህ ግሎባላይዜሽን ያመጣቸው ነገራቶች ናቸው ማለት ነው። ሌላኛው eradicate cultural barrier. Globalization has eradicate cultural barriers. Economic, political and educational integration. Political, economical and educational integrations helps to what? Diminish cultural barrier. These all are economic, political, educational integration helps diminish cultural barriers and promoting global village effects.
እነዚህ ሶስቶቹን ኢንተግሬት ሲያደርጉ እነዚህ ሶስቶቹን ተዋህደው በካልቸር ላይ የሚደርሰው ባሪየርን ምን እንዲሆን ያደርጉታል ማለት ነው? ዲሚኒሽ እንዲሆን። ዲሚኒሽ ሚንስ ዋት? ዲክሪዝ ሬዲዩስ ማለት ነው፣ ወይም ደግሞ እንዲቀንስ ያደርጉታል ማለት ነው። ሌላኛው ኤስ ትራንስፖርቴሽን ይሄኛው ሌላኛው የግሎባላይዜሽን አድቫንቴጅ ነው ማለት ነው። ኤዝ ኦፍ ትራንስፖርቴሽን ግሎባላይዜሽን ሃዝ ፋሲሊቴትድ ኤዝ ትራንስፖርት ኤንድ ስፒድ ትራንስፖርት ጉድ ኤንድ ፒፕል ሜኪንግ ትሬድ ትራቭል ሞር ኢፊሽንት። የተለያዩ ትሬዶች የተለያዩ ትራቭሎች ኢፊሽንት እንዲሆኑ ግሎባላይዜሽን ኤዝ የምንላቸው እና ደግሞ በጣም ፈጣን የሆኑ ትራንስፖርቴሽኖችን አምጥቷል ማለት ነው። ሌላኛው ግሎባላይዜሽን ሪዳክሽን ኦፍ ዋር the economic interdependence among the developed nation reduce the chance of conflict። ኮንፍሊክትን እንዳይመጣ እነዚህ ዴቨሎፕድ የሆኑ ሀገራቶች በከፍተኛ ሁኔታ ያግዛሉ ማለት ነው። another one is spread democracy. Globalization has bring spread democracy. Democratic value spread democratic value spread more easily to developed nation while developing nation can gain more autonomy። እነዚህ ዴቨሎፕድ የሆኑ ሀገራቶች በዲሞክራሲ ብዙ ቫልዩ ያገኙ እንትኖች ናቸው ማለት ነው። እና ያንን ነገር ደግሞ ዴቨሎፒንግ ሀገራቶች ጌን እንዲያደርጉ ያደርጋል ማለት ነው። the last one is what? enhance environmental protection effort. Developed nations have increased their focus on environmental protection has results of globalization leading to greater effort in addressing the global environmental challenge። እነዚህ በአጠቃላይ እስካሁን ያየናቸው an advantage of globalization. And the next one is what? Disadvantages of globalization. Globalization has many disadvantages such as the first one is what? Decrease environmental integrity. Globalization decrease environmental integrity. Environmental integrity ማለት ምን ማለት ነው? ሶሻል የሆነ ወይም ደግሞ የሶሻል ውህደታችን ማህበራዊ ግንኙነታችንን ምን ያደርጋል ማለት ነው? እንዲቀንስ ያደርጋል ወይም ደግሞ እንዲሰበር ያደርጋል ማለት ነው። ግሎባላይዜሽን ካን ሊድ ቱ ዲክሪዝ ኢንቫይሮንመንታል ኢንቴግሪቲ፣ አንድነታችን፣ መተባበራችን፣ ህሊና፣ አብሮ ማሰብን፣ አብሮ ማደግን የሚባለው ነገር እንዲቀንስ ያደርጋል ማለት ነው። ኤንድ ፖሊቲንግ ኮርፖሬሽን ፍሮም ዴቨሎፕድ ካንትሪስ ቴክ አድቫንቴጅ ኤንድ ዊክ ሬጉላቶሪ ሩልስ ኢን ዴቨሎፒንግ ካንትሪ ኔሽንስ። እነዚህ ኮርፖሬሽኖች አምተው በዴቨሎፒንግ ኔሽኖች ላይ ፖሊሽን እንዲፈጥሩ ያደርጋል። ይሄ ሌላኛው የዲስአድቫንቴጅ ኦፍ ግሎባላይዜሽን ነው ማለት ነው። ሌላኛው ኤክስፕሎይቴሽን ኦፍ ቺፕ ላበር። እነዚህ ግሎባላይዜሽን የምንለው ነገር ቺፕ ላበርን እንዲስፋፋ ያደርጋል። እነዚህ በዴቨሎፒንግ ሀገር ላይ ወይም ደግሞ በማደግ ላይ ባሉ ሀገራቶች ላይ በጣም ስራ አጥ አለ። ስርዓት ከመኖሩ አንጻር በቀላሉ ቺፕ ላበር ስላለ በትንሽዬ ክፍያ ብዙ ሰዓት ህዝቦችን ማሰራት ይችላሉ። የጉልበት ብዝበዛ ይኖራል ማለት ነው። ግሎባላይዜሽን ካን ሪዛልትስ ኢን ኤክስፕሎይቴሽን ኦፍ ቺፕ ላበር ኢን ዴቨሎፒንግ ኔሽን ባይ ላርጅ ኮርፖሬሽን ፍሮም ዴቨሎፕድ ካንትሪ ክሬቲንግ ፈርዘር ኢንኢኳሊቲ ኤንድ ኢኮኖሚክ ዲስራፕሽን። በዚህ ምክንያት እነሱ በጣም በትንሽዬ ፕሮዳክሽን ኮስት ብዙ ነገር ማምረት እንዲችሉ ያደርጋቸዋል ማለት ነው። ሌላ ምን ሪዛልት ይኖራል ማለት ነው? ኢኮኖሚክ ኢንኢኳሊቲ እንዲፈጠር ያደርጋል ማለት ነው። ሌላኛው ሊሚት ካልቸራል ኤክስፕሬሽን። ካልቸራል ኤክስፕሬሽን ሊሚት ያደርጋል። ይሄም ማለት ምን ማለት ነው? ለምሳሌ የሌሎችን ካልቸር ኢሚቴት እንድናደርግ የሌሎችን ካልቸር ኮፒ እንድናደርግ ያስገድደናል ግሎባላይዜሽን። ኮርፖሬት ኮንትሮል ኦቨር ዘ ማስ ሚዲያ ካን ሬስትሪክት ካልቸራል ዳይቨርሲቲ ኤንድ ፖዝ ሪስክ ቱ ካልቸራል ሄሪቴጅ። ሌላኛው ስፕሪድስ ኦፍ ዲዚዝ። ግሎባላይዜሽን ዲዚዝን ስፕሪድ እንዲሆን እንዲስፋፋ ያደርጋል። ይህም ማለት ለምሳሌ ኮሮና የምንለው ነገር የተከሰተውም ለመጀመሪያ ጊዜ በ2019 ቻይና ላይ ነው። ከዛ በ2020 አካባቢ ሁሉም የዓለም ሀገራቶች ላይ ተሰራጭቷል ማለት ነው። ያ ያመጣው ምንድነው ማለት ነው? ሁሉም ቦታ እንዲሰራጭ ያደረገው ምንድነው ማለት ነው? ግሎባላይዜሽን ነው። ይሄ ግንኙነት ባይኖር ኢንተራክሽን ባይኖር ከአንድ ቦታ ወደ ሌላኛው ቦታ መንቀሳቀስ የንግድ የተለያየ ነገር ባይኖር አብሮ በሽታውም ሊንቀሳቀስ አይችልም ነበር ማለት ነው። ሌላኛው በሽታ ከአንድ ቦታ ወደ ሌላ ቦታ እንዲስፋፋ ሞር እንትን ያደርጋል ማለት ነው። ግሎባላይዜሽን ኢንክሪዝ ዘ ሪስክስ ኦፍ አንቴንሽናል ትራንስፖርቴሽን ኦፍ ዲዚዝ ቢትዊን ዘ ኔሽን። ሌላ ፕሮሞት ማቴሪያሊዝም። ግሎባላይዜሽን ካን ኢንካሬጅ ላይፍ ስታይል ፎከስድ ኦን ኮንሰፕሽን ኤንድ ሚንስ ቱ ፕሮስፐሪቲ። ብዙ ጊዜ ሰው ማቴሪያሊዝም ላይ ወይም ደግሞ ቁሳዊ ነገር ላይ እንዲያተኩር፣ ሀብት ላይ ገንዘብ ላይ ብቻ እንዲያተኩር፣ በሚያገኘው ነገር ላይ ብቻ እንዲያተኩር ከህሊና አውጥቶ ያንን ነገር እንዲሆን ያደርገዋል ማለት ነው።
ሌላኛው ቻሌንጅ ኢን ሶቨርኒቲ በሉዓላዊነት ላይ ቻሌንጅ ያመጣል ማለት ነው። የመጨረሻ ራይዝስ ኮንፍሊክት ሪስክ ይመጣል። አንድ ቦታ የተከሰተው ችግር ሌላ ቦታም እንዲደርስ ያደርጋል ማለት ነው። በአጠቃላይ የግሎባላይዜሽን ዲስአድቫንቴጅ ነው ማለት ነው። ሌላኛው ዘ ግሮዊንግ ኢምባላንስ ቢትዊን ሪጅን ኤንድ ካንትሪስ የሚለው ነገር ኢኮኖሚክ ኢምባላንሱ ምንድን ነው፣ ኢኮኖሚክ ኢኒኳሊቲ ምንድን ነው የሚለው ነገር እናያለን ማለት ነው። ዘ ኮንሴፕት ኦፍ ኢኮኖሚክ ኢኒኳሊቲ ቢትዊን ዘ ሪጅን ኤንድ ዘ ካንትሪ ኢዝ ቦዝ ሲምፕል ኤንድ ኮምፕሌክስ። በሪጅኖች አካባቢ ያለው ኢኮኖሚክ ኢኒኳሊቲ በሪጅኖች እና በካንትሪዎች ላይ ያለው ኢኮኖሚክ ኢኒኳሊቲ ኮንሴፕቱ ሲምፕልም ነው እና ደግሞ ምንድን ነው ማለት ነው ኮምፕሌክስ ነው ማለት ነው። Trade has been seen as a key factor in determining the traits of regional country economic inequality throughout the history. ትሬድ የምንለው ነገር በአጠቃላይ በኢኮኖሚክ ኢኒኳሊቲ ውስጥ ከፍተኛ የሆነ ፋክተር ከሚሆኑ ኪ ፋክተር ከሚሆኑ መካከል ዋነኛው ምንድነው ማለት ነው ትሬድ የምንለው ነገር ነው ማለት ነው። አንድ አካባቢ ያለው ትሬድ ጥሩ ከሆነ ከብዙ ሀገራቶች ጋር ትሬድ የሚያደርግ ከሆነ በዛው ልክ ኢኮኖሚው ያድጋል። አንድ ሀገር ደግሞ ከብዙ ሀገሮች ጋር ትሬድ የማያደርግ ከሆነ የሚያመርተው ነገር አውጥቶ የማይሸጥ ከሆነ ግንኙነቱ ጥሩ ካልሆነ ደግሞ አብሮ ኢኮኖሚው እንዲወርድ ያደርጋል ማለት ነው። ኢኮኖሚክ ኢኒኳሊቲ የሚያመጡ ተብለው የተጻፉ ሁለት የተለያዩ ሃይፖቴሲሶች አሉ። ኮንቨርጀንስ እና ዳይቨርጀንስ ሃይፖቴሲስ የምንላቸው ማለት ነው። ኮንቨርጀንስ ሃይፖቴሲስ የምንለው ምንድነው? ኮንቨርጀንስ ሃይፖቴሲስ suggests as less developed countries and regions should grow faster than more developed ones። እነዚህ ሌስ ዴቨሎፕድ የምላቸው ወይም ደግሞ ልክ እንደ ኢትዮጵያ እንደ አፍሪካ ያሉ ሀገራቶች ሌስ ዴቨሎፕድ የሆኑ ሀገራቶች ከዴቨሎፕድ ሀገራቶች የበለጠ የማደግ አቅም አላቸው፣ በጣም ቶሎ ያድጋሉ ብለው የሚያስቡ ያን አይነት እሳቤ ያላቸው ወይም ያን አይነት መላምት ያላቸው ሰዎች ኮንቨርጀንስ ሃይፖቴሲስ ይባላሉ ማለት ሊዲንግ ቱ ዲክላይን ኢንተርካንትሪ ኢኒኳሊቲ ኦቨር ታይም ባለው የኢኮኖሚክ ኢኒኳሊቲ ዲክላይን እንዲመጣ ያደርጋል ብለው የሚያስቡ ናቸው ማለት ነው። ይሄን የሚደግፉ የተለያዩ አግሪመንቶች ወይም ደግሞ አርጊመንቶች አሉ። የመጀመሪያው አድቫንቴጅ ኦፍ ሌት ከመር ፑረር ሪጅን ነው። እነዚህ ሌት ከመር የምላቸው ወይም ደግሞ በማደግ ላይ ያሉ ሀገራቶች አዶፕቲንግ ኤግዚስቲንግ ቴክኖሎጂ ሴቪንግ ዴቨሎፕመንት ታይም እነዚህ ያለውን እነዚህ ዴቨሎፕድ የሆኑ ሀገራቶችን የሰሩት ቴክኖሎጂ ስለሚጠቀሙ በቀላሉ ማደግ ይችላሉ። በዛም አድቫንቴጅስ ናቸው እነዚህ ዴቨሎፒንግ ካንትሪዎች ብለው ያስባሉ ማለት ነው። ሁለተኛው ዲሚኒሽ ሪተርን ኢንቱ ኢንፑት ፋክተር ይሄ ለፕሮዳክሽን ኮስት የምናወጣው ነገር በጣም ይሄ ዴቨሎፒንግ ኔሽኖች ላይ ለፕሮዳክሽን ኮስት የሚያወጡት በጣም ሎው ነው። አድቫንቴጅ ሎ ፕሮዳክሽን ኮስት ኢን ፑረር ሪጅን ዲዩ ቱ ቺፐር ላበር ኤንድ ሪሶርስ አላቸው፣ ቺፕ ላበር አላቸው። በዛ ምክንያት እነዚህ ዴቨሎፒንግ ሀገራቶች ለኢንፑት ወይም የአንድን ነገር ለማምረት የሚያወጡት ኮስት በጣም ዝቅተኛ በሆነውን በቀላሉ ያድጋሉ ብሎ የሚያስብ ነው ማለት ነው። ሌላኛው ሺፍቲንግ ወርክ ፎርስ ሙቪንግ ወርከር ፍሮም አግሪካልቸር ቱ ኢንዱስትሪ ቦስቲንግ ኦቨር ፕሮዳክቲቪቲ ሰው ከአግሪካልቸር ወደ ኢንዱስትሪ በምናስገባበት ጊዜ በአንዴ ኢኮኖሚ ቦስት በአንዴ እንዲያድግ ያደርገዋል ብለው የሚያስቡ ወይም ያንን አይነት መላምት ያላቸው ናቸው ማለት ነው። ሁለተኛው ዳይቨርጀንት ሃይፖቴሲስ እንለዋለን። ዚስ ቪውስ አርጊው ዛት ዘ ጋፕ ቢትዊን ሪች ኤንድ ፑር ሪጅን ካንትሪስ አክቹዋሊ ዋይንዲንግ የሁለቶቹ የፑርና የሪች ካንትሪዎች የሁለቶቹ ጋፕ የሚያሳይ ነው ማለት ነው። ዚስ ሃይፖቴሲስ ሰፖርትድ ባይ ኤቪደንስ ይህንትን በኤቪደንስ ሰፖርት ይደረጋል። ኢኒኳሊቲ ሃዝ ቢን አግሪቬትድ ባይ ቴክኖሎጂካል ዴቨሎፕመንት ኢኒኳሊቲ የሚመጣው ባለን ቴክኖሎጂካል ዴቨሎፕመንት ነው። ኃይለኛ የሆነ ኢኮኖሚ ያላቸው ኃይለኛ የሆነ ቴክኖሎጂካል አድቫንስመንት ያላቸው አካባቢዎች ላይ ከፍተኛ የሆነ ኢኮኖሚ ይኖራል። በዛው ልክ ደግሞ ታች የሆኑ ደግሞ ምንም አይነት ቴክኖሎጂ የሌለበት አካባቢ ላይ ደግሞ በጣም ዝቅተኛ የሆነ ኢኮኖሚ ይኖራቸዋል እና ደግሞ በዛን ሰዓት ኢኒኳሊቲ ይፈጠራል ብሎ የሚያስብ ነው ማለት ነው። እነዚህ ቴክኖሎጂካል አድቫንስመንት የሆነ ስኪልድ የሆነ ምን አላቸው ስኪልድ የሆነ ላበር አላቸው። እንግሊዝ ጋት ቢልዲንግ ስኪል ኤንድ አንስኪልድ ፓወር ይሄ ዴቨሎፒንግ የሆኑ እንትኖች ላይ ደግሞ አንስኪልድ የሆነ ነው። ገና እሱን አስተምረን ምን ብለን ወደ ምን ውስጥ የሚገቡት ወደ ስራ ወደ ተለያየ ነገር የሚገቡት ማለት ነው። በዛ ሰዓት ጋፑ በጣም ሰፊ ይሆናል ማለት ነው። ሌላኛው ኢንክሪዝ ፋይናንሻል አክቲቪቲ ኦር ፋይናንሻል ዲፒንግ ኢን ዴቨሎፒንግ ካንትሪስ ሊዲንግ ቱ ግሬተር ዌልዝ ኮንሰንትሬሽን አሞንግ ስሞል ፖርሽን ኦፍ ፖፑሌሽን ይሄ በአጠቃላይ በፋይናንሻል አክቲቪቲው የፋይናንሻል ዲፒንጉ በዴቨሎፒንግ አካባቢ ላይ ያለው እንትን ሙሉ ኮንሰንትሬሽኑ ወይም ደግሞ ሙሉ የተከማቸው በስሞል በጣም በትንሽዬ የፖፑሌሽኑ ውስጥ ነው ማለት ነው። በዛ ምክንያት ኢኒኳሊቲ እንዲፈጠር ያደርጋል ብሎ የሚያስብ ነው ማለት ነው። በአጠቃላይ የዛሬው እንትናችን ይህን ይመስላል። ቀጣይ ኮዝ ኦፍ ኤንድ ኢፌክትስ ኦፍ ትሬድ ኢምባላንስ የሚለው ነገር እናያለን። ቪዲዮ ከተመቻችሁ ላይክ አድርጉት። ቀጣይ በሌላ ቪዲዮ እንመለሳለን። መልካም ሰንብቱ።